ሰላም ቤተሰቦች፣ ዛሬ ደግሞ በብዙዎች የተወደደውን ፔፐርሚንት የተሰኘውን ምርጥ የበቀል ፊልም ላስመለክታችሁ ነው። መልካም ቆይታ ይሁንላችሁ። ፊልማችን የሚጀምረው ሬሊ ኖርዝ የምትባል አደገኛ ሴት መንገዷ ላይ ካጋጠማት አስቸጋሪ ሰው ጋር በመኪና ውስጥ ስትታገል በሚያሳይ ትዕይንት ነው። ክፉኛ ደብድባ ወጥ በወጥ ማን ነው ደም በደም ነበር ያደረገችው። እንደዚህ የወቀጠችው ራሱ አፏ ላርፍ ብሎ ይሳደብ ነበር። ግን በመጨረሻ በጣም አናዷት ስለነበር ወደማይቀርበት ዓለም በሞት ታሰናብተዋለች። ከዚያም አስከሬኑን በመኪናው ኮፈን ውስጥ ከታ ተደብቃ ወደምትኖርበት የድሆች መንደር ትሄድና በአንድ በደካከመ ቫን ውስጥ ገብታ ከሰውየው ጋር ስትጣላ ጎድቷት የነበረው ቁስሏን በጭካኔ ማከም ትጀምራለች። በኋላም አዘውትራ የምትመገበውን የጋርስኮት ኩኪስ አውጥታ በመመገብ ረሃቧን ታስታግሳለች። ከዛም ፊልማችን 5 ዓመት ወደ ኋላ ይመልሰናል። ሬሊ የተረጋጋ ህይወት የነበራት ሲሆን ልጇ ካርሊንን ከአንድ የገንዘብ ማሰባሰቢያ ፕሮግራም ይዛ ወጥታ መኪናዋን ወደ አቆመችበት ቦታ ስትመለስ ነገረኛ ጎረቤቷ ፔግ ሆን ብላ ወደ እሷ እየተንደረደረች መታ አልባሌ ቃላትን እየደረደረች መሳደብ ትጀምራለች። ሬሊ ግን ምንም እንኳን ፔግ የተናገረቻቸው ቃላት በጣም የሚያበሽቁና ለጸብ የሚያነሳሱ የነበሩ ቢሆንም እሷ ግን ሰላምን በመምረጥ ንቃት ትዋታለች። ተሳዳቢዋ ፔግም ከሄደች በኋላ ወደ ልጇ ጎንበስ ብላ ልጄ ክፉን በክፉ መቃወም የለብሽም ብላ ትመክራታለች። ይህ ንግግሯ ሬሊ ልጇን እንዴት ኮትኩታ እያሳደገቻት እንደሆነ ያሳያል። እንደዚህ አይነት እናቶች እኮ እየጠፉ ነው ጎበዝ። ለማንኛውም በነጋታው ሬሊ ወደ ባንክ ስራዋ ለመውጣት እየተዘጋጀች ባሏ ክሪስን የልጃቸውን ካርሊ የልደት ዝግጅት አሪፍ አድርጎ እንዲያዘጋጅላት አደራ ብላው ወደ ስራዋ ትሄዳለች። ከዛም ሬሊ ቀኑን ሙሉ ስራዋን ስትሰራ ውላ ወደ ቤቷ ለመሄድ እየተዘጋጀች ሳለ ድንገት አለቃ ይመጣና ሰራተኛ በማጠሩ ምክንያት ተጨማሪ ሰዓት እንድትሰራ ያዛታል። አለቃ ካዘዘ ና ስንባል አቤት፣ ሄድ ስንባል ወዴት ነውና ምንም ማድረግ ያልቻለችው ሬሊ ለልጇ ልደት ቶሎ ወደ ቤቷ መሄድ ፈልጋ የነበረ ቢሆንም በዚህ ምክንያት ስራዋ ላይ ለመቆየት ትገደዳለች። በዚህ መሃል ባሏ ክሪስ የልብ ጓደኛው ከሆነው ማይክ ጋር ይገናኛል። ማይክም ክሪስን ህይወታቸውን ሊቀየር የሚችል አዲስ ግን አደገኛ ስራ ያቀርብለታል። ይህንን ስራ አቅርቦለትም ጓደኛው ክሪስ ይሄዳል። ሬሊም ያለ ፍላጎቷ ስራዋ ላይ በመቆየቷ ተበሳጭታ ነበር ወደ ቤቷ የተመለሰችው። ነገር ግን ቤቷ ስትደርስ ያየችው ነገር ንዴቷን የሚያባብስ ነበር። ምክንያቱም ከዚህ በፊት በመኪና ፓርኪንጉ ላይ ሰድባት የነበረችው ነገረኛዋ ፔግ ሆን ብላ የሬሊ ልጅ ልደት እንዲሰናከል በማቀድ ራሷ ፕሮግራም ቀደም ብላ አዘጋጅታ የሰፈሩን ህጻናት በሙሉ ወደ ቤቷ ጠርታቸው ስለነበር የልጇ ካርሊ ልደት ላይ የተገኘ ምንም ህጻን አልነበረም። በዚህ ስራዋም ነገረኛዋ ፔግ የሬሊ ልጅ ልደት ላይ ውሃ ነበር የቸለሰችበት። አቤት የፔግ ተንኮል ግን! በዚህም ሬሊ ነገሩ ይበልጥ አሳዘናት። በዚህም ልቧ የተሰበረውን ልጇ ካርሊን ለማጽናናት በአካባቢያቸው ወዳለ ምርጥ ካርኒቫል እንዲሄድ ሐሳብ ታቀርባለች። ባቀረበችው ሐሳብም ባሏ ክሪስና ልጇ ተደስተው ድብርታቸውን ለመሸሽ ወደ በዓሉ ስፍራ ለመሄድ መዘጋጀት ይጀምራሉ። ባሏ ክሪስም ወደ ውጭ ወጥቶ ለጓደኛው ማይክ ይደውልለትና ቅድም አቅርቦለት የነበረውን የዲያጎን ሰዎች መስረቅ ሐሳብ አደገኛ ስለሆነ ከእቅዱ እንደወጣበት ይነግረውና ወደ ካርኒቫሉ ቤተሰቡን ይዞ ይሄዳል። እዚያም እንደደረሱ ከተፈጠረው መጥፎ ስሜታቸው ወጥተው በደስታ እየተዝናኑ ሳለ አደገኛው የማፊያዎች መሪ ዲያጎ እነ ክሪስ ሊሰርቁ ታስበው እንደነበር መረጃው ይደርሰዋል። በዚህም ቁጣውን መቆጣጠር የማይችለው ጨካኙ ዲያጎ ክሪስና ቤተሰቡ እንዲገደሉ ያዛል። ይህን ያደረገበት ምክንያትም እሱን የሚቃወም ማንኛውም ሰው ምን እንደሚደርስበት ለሌሎች ማስጠንቀቂያ ለመስጠት አስቦ ነው። ክሪስንም ጓደኛ ይዘው እያሰቃዩት ነው። ወደ እነ ሬሊ ስንመለስ ደግሞ ካርኒቫሉ ተመችቷቸው እየተፍታቱ ነበር። በዚህ መሃል ታዲያ ጨካኙ ዲያጎ ክሪስና ቤተሰቦቹን እንዲጨርሱ 3 ቅጥረኛ ነፍሰ ገዳዮችን ይልካል። ሬሊ ደግሞ ለሶስቱም አይስክሬም ገዝታ እየከፈለች ባለችበት ቅጽበት ከየት መጡ ሳይባል ዲያጎ የላካቸው ማፊያዎች ምስኪኗ ህፃናትንና አባቷ ክሪስ ላይ በጭካኔ ተኩስ ይከፍታሉ። ሬሊም በጣም ደንግጣ ወደ ባልና ልጇ ስትሮጥ ወንበዴዎቹ ሶስቱንም ጥይት አርከፍክፈውባቸው ከአካባቢው ይጠፋሉ። በዚህም አንጀት በሚበላ ጥቃት ባሏ ክሪስና ህፃን ልጇ ካርሊ ወዲያው ነበር ህይወታቸውን ያጡት። ሬሊ ግን በርካታ ጥይቶች ቢመቷትም በብዙ የህክምና ክትትል በጭንቅ ተረፈች። ከሰመመኗ ስትነቃም ቤተሰቧን ያጣችበት ያችን የተረገመች ምሽት እያሰበች በተኛችበት ስቅስቅ ብላ አለቀሰች። የእሷን መንቃት ቆሞ ሲጠባበቅ የነበረው በጉዳዩዋ ላይ ለምርመራ የተመደበው አደገኛው መርማሪ ካርል ማይክ ወደ እሷ ቀርቦ ሰላምታ ከሰጣት በኋላ እስካሁን በደረሱበት ምርመራ መሰረት ጥቃቱ የተፈጸመባቸው ባሏ ክሪስ የእጽ አከፋፋይ የሆነውን ዲያጎ ከጓደኛው ጋር ለመስረቅ አስቦ ምንም እንኳን ሐሳቡን የተወ ቢሆን
ቢሆንም እቅዳቸው በሆነ መንገድ ወጥቶ ዲያጎ ጋር በመድረሱ እንደሆነና አሁን ላይ 3 ተጠርጣሪዎችን በቁጥጥር ስለዋሉ የያዟቸውን ተጠርጣሪዎች እንድትለይ ካልሆነ ግን ተጠርጣሪዎቹን መለየት የማትችል ከሆነ እንደሚለቀቁ ነግሮ ያስጠነቅቃታል። ከዛም ምንም አማራጭ ያልነበራት ሬሊ ወደ ወንጀለኛ ክፍል ወሰዷትና ወንጀለኞችን አሰለፉላት። በሚገርም ሁኔታ 3ቱንም ተኳሾች ያለምንም ግራ መጋባት ነበር የለየቻቸው። ሆኖም ግን ትልቁ ችግር እዚህ ጋር ነበር የተከሰተው። የመርማሪው ካርማይክ የሥራ ጓደኛ ሌላኛው መርማሪ ሞይሰስ ከዚህ በፊት የማፊያ መሪውን ዲያጎ በጥብቅ ሲከታተል የነበረ መርማሪ እምጢውን ስምጥ የገባበት እንደጠፋና ከራሳቸው የፖሊስ አባላት ውስጥ ለዲያጎ የሚሰሩ ፖሊሶች እንዳሉ በመታመኑ ሁሉም በሬሊ ጉዳይ ላይ የተመደቡ መርማሪዎች ምርመራውን መሸሽ ይጀምራሉ። ከሳምንታት ቆይታ በኋላ ወንበዴዎቹ የነ ክሪስ ገዳዮች ፍርድ ቤት ይቀርባሉ። ከዛም የወንበዴዎቹ ጠበቃ ነገሩን ለማሳጠር አስቦና ሬሊ በገንዘብ የምትሸወድ መስሎት በርካታ የካሳ ክፍያ ተቀብላ ነገሩን እንድትተው ይጠይቃታል። ነገር ግን የበቀል ሰዓት ውስጧ የሚነደው ሬሊ በቆራጥነት እምቢ ብላ ጠበቃው አከታትሎ የጠየቃትን በሙሉ በትክክል ትመልሳለች። ግን ጠበቃው ሂንደርሰን ሬሊ ተወስዶ የነበረውን የአእምሮ መድኃኒት ጠቅሶ የምታወራው ሁሉ ውሸት እንደሆነ ለፍርድ ቤቱ ያስረዳል። ምን አይነት ውሸት ዓለም ውስጥ ነው የምንኖረው? ግን ለማንኛውም ፍርድ ቤቱ ሬሊ የተናገረችውን ምስክርነት በሙሉ ውድቅ አደረገው። በመጨረሻም ዳኛው ገዳዮቹን በነፃ እንዲለቀቁ ይወስናል። በዚህ ጊዜ ሬሊ የምትይዝ የምትጨብጠውን አታ አቅሏን ትስታለች። የእውነት አምላክ ይፍረድባችሁ እያለች ዋይቷን ፍርድ ቤት ውስጥ ስታቀልጠው ፖሊሶቹ መጥተው በኤሌክትሪክ መሳሪያቸው አንጨርጭሮ ያስተኟታል። ከዚህ በኋላ ፍርድ ቤት አስወጥተው ይቺማ ጤነኛ አይደለችም ብለው ወደ እብዶች ሆስፒታል እንድትገባ ይደረጋል። እንግዲህ እግዚአብሔር ይሁንሽ ሬሊ። ነገር ግን ሐቋን በጠራራ ፀሐይ ተነጥቃና እብድ ተብላ ፍትህ ያጣችው ሬሊ ከአእምሮ ማገገሚያው አምልጣ ትሰውራለች። ከዚያም ታሪካችን ከ5 ዓመት በኋላ ያመጣናል። እነዚህ ያለፉትን 5 ዓመታት ራሷን ለበቀል እያዘጋጀች ነበር የቆየችው። በዕለታት ባንዱ ቀንም ሬሊ ትሰራበት ከነበረው ባንክ 50,000 ጥሬ የአሜሪካ ዶላር ይዘረፋል። ፖሊስም ዝርፊያውን ሲመረምር የተለያዩ ፍንጮች ወደ ሬሊ ይመሩታል። በዚህም ሳቢያ ሬሊ ለዓመታት ከእይታቸው ተደብቃ ስትኖር እንደነበር ይገነዘባሉ። ወደ ሬሊ ስንመለስ ደግሞ የበቀል ዘመቻዋን እየጀመረች ነው። የመጀመሪያ የበቀል ጅራፍ ቀማሿ የነበረው ገዳዮቹን በነፃ የለቀቀው ዳኛ ስቴቨን ነበር። የታባቱ ወደ ቤቱ ሰብራ ገብታ እጆቹን አስራና አፉን ለጉማ አስታወስከኝ አይደል አለችው። ከዛም ለረጅም ጊዜ ሲያደርጋቸው የነበሩትን ሁሉንም የሙስና ወንጀሎችንና ምስኪኖችን ገንዘብ እየተቀበለ ሲያሰቃይ የነበረበትን ቡድን አንድ በአንድ ዘረዘረችለት። ከዚያም ከቤቱ የሚያስፈልጓትን ነገሮች ከወሳሰደች በኋላ ቦምብ አጥምዳበት ወደ አውቶቡስ ውስጥ ገብታ መጓዝ ትጀምራለች። ከጥቂት ቆይታ በኋላ ስልኳን አውጥታ ዳኛው ላይ አጥምዳ የነበረውን ቦምብ በማፈንዳት አፋጭ በቀሏን ትበቀላለች። የታባቱ አንጀቴን ነው ያራሰችው ከምር። ወደ መርማሪዎቹ ስንመለስ ደግሞ መርማሪው ካርማይክ ሬሊ ያሳሰራትን ጠበቃ ሂንደርሰንንና ዳኛውን ስቴቨንን እንደገደለች መረጃው ሲደርሰው በጣም ተደናገጠ። ቀጣዩ ተረኛም አቃቤ ሕጉ ሊሆን እንደሚችል ጠረጠረ። ፖሊሶቹ ትክክለኛ ነገር ባለመስራታቸው አንዲት ሰላማዊ የነበረችና ልጇን በፍቅር ስታሳድግ የነበረች እናት ወደ አደገኛ በቀለኛነት ለወጧት። ያው ሰውን ክፉ የሚያደርገው ራሱ ሰው አይደል? ወደ ወንበዴዎቹ መሪ ዲያጎ ስንመጣ ደግሞ ሬሊ የበቀል ጉዞ ጀምራ ለእሱ የሚሰሩ ሰዎችን እየለቃቀመች መሆኗን አወቀ። በንዴትም ለቀኝ እጁ ኮርቴዝ ያለምንም ማመንታት ሬሊን ፈልገው እንዲገድሏትና እንደውም እሷን የገደለ አባል ጠቀም ያለ ጉርሻ እንደሚሰጠው ነገረው። ሬሊ ደግሞ የበቀል ጉዞዋን ስትቀጥል የዲያጎን የገንዘብ ማጭበርበር ስራ ወደሚሰራለት ማርቪን ወደ ተባለ ሰው ደረሰች። ከዛም ማርቪንን አፉ ላይ ሽጉጥ ከታ የሚሰሩትን እውነት እንዲናዘዝ ካደረገችው በኋላ ተራሰው በመምሰል ማፊያዎቹ ተሰብስበው ወደሚቋመሩበት ቦታ ትገባለች። በዚያም እንደደረሰች ሁሉንም የቡድኑን አባላት በሽጉጧ ለቃቅማ ታስወግዳቸዋለች። ወደ ማርቪንም ተመልሳ ብዙ ካሰቃየችው በኋላ የሰበሰበውን ገንዘብ በሙሉ አቃጥላ ሱቁን ታጋጊዋለች። ኧረ እንደዚች አይነትስ ይወለድ። ሬሊ ይህን ድርጊት ከፈጸመች በኋላ ጀግንነቷ የሚዲያዎች ዋነኛ መነጋገሪያ ሆነ። ህዝቡም በምታደርገው ነገር ድጋፉን ማሳየት ጀመረ። ይህም በመርማሪዎቹ ላይ ተጽዕኖ ስለፈጠረ በአስቸኳይ ሬሊን እንዲይዙ ታዘዙ። በዚህ ጊዜ መርማሪዋ ሊሳ ሬሊ የተደበቀችው በአንድ የድሆች ሰፈር ውስጥ መሆኑን የሚያመለክት ፍንጭ አገኘች። ፍንጩን ያገኘችበት ምክንያትም ሬሊ ይህንን የድሆች መንደር የመረጠችው እንዲሁ ዝም ብላ ለመኖር ሳይሆን ቦታው የሱሰኞች ቦታ ስለነበር የእጽ አዘዋዋሪዎቹን መረብ ለማግኘት ብላ ነበር። በዚህም እቅዷ ሰርቶላት እጽ ሊያቀብሉ ይመጡ የነበሩ የዲያጎ ሰዎችን አንድ በአንድ ታስወግድ ስለነበር በአካባቢው ይሰራ የነበረው ወንጀል በጣም
በጣም ቀንሷል። በዚህም አማካኝነት መርማሪዋ አሊሳ ሬሊ የተደበቀችው በዚህ የድሆች መንደር እንደሆነ አረጋገጠች። ሬሊ ለረጅም ጊዜ በወንበዴዎቹ ላይ ባደረገችው ክትትል የዲያጎን ዋና መደበቂያ አግኝታ ስለነበር ዝግጅቷን ጨርሳ ወደ ስፍራው ታቀናለች። እዚያም እንደደረሰች ግን ያጋጠማት እንደጠበቀችው በዲያጎ ሰዎች የተሞላ ሳይሆን ጸጥ ረጭ ያለ ስፍራ ነበር። በጥንቃቄ ወደ ውስጥ ስትዘልቅም መጋዘኑ ሆን ተብሎ በተዘረጉ ሽቦችና ፈንጂዎች ተሞልቷል። በዚህ ጊዜ ሬሊ ወዲያው ወጥመድ መሆኑን ትረዳለች። በጣም በጥንቃቄ ቀስ ብላ ከወጣች በኋላ ፈንጂውን ስትነካው እርስ በርስ የተያያዘ ወጥመድ ስለነበር ሙሉ መጋዘኑ በፍንዳታ ይጋያል። ሁኔታውን ሲከታተል የነበር የዲያጎ ሰውም ለአለቃው ደውሎ ሬሊ ሞታለች ብሎ ያሳውቀዋል። ከዛም ሞታለች ብለው ወደ መኪናቸው ገብተው ሊሄዱ ሲሉ ሬሊ እንደሞት መልአክ በድንገት መታ ሁሉንም ባሉበት ትገላቸዋለች። ከዛም የራሱን የዲያጎ መኪና በመጠቀም ወደ ተደበቁበት ስፍራ በኃይል በመንዳት ደረሰች። ገና ከመድረሷ ነበር ጥቃቷን የጀመረችው። ሁሉንም የዲያጎ ጠባቂዎች ረምርማ በመጨረሻ ዋናውን መሪ ዲያጎ ፊት ለፊት አገኘችው። ከዛም ጠመንጃዋን ደቅና እያናዘዘችው እያለ በመሃል ልጁ አባዬ የት ነው ያለኸው ብላ ወደሱ ትመጣለች። ይህ ቅጽበት ሬሊ የሞተች ልጇን ካርሊ ወዲያው ነበር ያስታወሳት። በዚህ ጊዜ በልጇ ትውስታ ስሜት ተወጥራ ደንዝዛ ትቆማለች። ዲያጎም ይህንን ክፍተት ተጠቅሞ ቀልጠፍ ብሎ ሽጉጧን አስጥሎ ሆዷ ላይ በተደጋጋሚ ወጋትና ልጁን ይዞ ከቦታው አመለጠ። ፖሊስ ወደ ስፍራው ቢደርስም ሬሊ እንደምንም ብላ ማምለጥ ቻለች። ሬሊ ከፖሊሶቹና ከዲያጎ ሰዎች ሸሽታ በመደበቅ የበቀል እርምጃዋን ለመቀጠል አሪፍ መኪና ያስፈልጋት ስለነበር ወደ ነገረኛዋ ፔግ ቤት በመሄድ መኪናዋን በኃይል ትቀማታለች። የታባቷ በዚሁ መሃል መርማሪዋ አሊሳ ሬሊ የምታደርገው ድርጊት የዲያጎን ወንጀል የሚያስቆም ስለነበር እንደ ጥሩ አጋር ብትቆጥራትም ነገር ግን ለዲያጎ ከፖሊስ አባል ውስጥ ሆኖ መረጃ የሚያቀብል ሰው እንዳለ ጠረጠረች። ግን ብዙም ሳይቆይ አስገራሚው እውነት ተጋለጠ። ለካ ከፖሊሶቹ መረጃ እየወሰደ ለዲያጎ የሚሰጠው መርማሪው ካርማይክል ነበር። ምን አይነት ይሁዳስ ሆኖ ባካችሁ! ነገር ግን የካዲው ሰው መጨረሻው አያምርምና ዲያጎ ካዲውን መርማሪ ካርማይክን በከፈልኩ ገንዘብ ልክ ድርሻን አልተወጣህም፣ ስራዬን አበላሽተሃል ብሎ በንዴት ተኩሶ ይገለዋል። ከዛም ሰዎቹን ይዞ ሬሊ ተደብቃ ወደምትኖርበት የድሆች መንደር ይዟቸው ይሄዳል። እዚያም እንደደረሱ ግን ያጋጠማቸው ነገር ተቃራኒ ነበር። አይቀመሰው ሬሊ ሊይዟት የመጡትን ወንበዴዎች በሙሉና የዲያጎ የቀኝ እጅ የነበረውን ኮርቲዝንም ጨምራ ሁሉንም ጸጥ አደረገቻቸው። የሬሊ መጨረሻው የበቀል ምት የሚያበቃው ከዚህ በኋላ ነበር። ከነጠባቂዎቹ ወደ ድሆች መንደር ሄዶ ዲያጎ ጠባቂዎቹ አልቀው ብቻውን ከሬሊ ጋር ፊት ለፊት ይጋፈጣል። ዲያጎ ለማምለጥ ቢሞክርም ሬሊ ተከትላ በመያዝ እልኋና ቁጭቷን እስክትወጣበት ድረስ ነበር የደበደበችው። በመጨረሻም ጣፋጭ በቀሏን ልትወጣ ስትል በዚህ ውጥረት መሃል ፖሊስ ደርሶ መርማሪው ሞይሰስ ወደ እሷ እየቀረበ እባክሽን ተይ፣ ፍትህ የራሱን ስራ ይስራ፣ ዲያጎን ተይው፣ በእስር ቤት እኮ መቀጣቱ አይቀርም ብሎ ሊለምናት ሞከረም። ምን አይነት ቀልደኛ ነው ባካችሁ! ግን ጊዜው ረፍዶ ስለነበር ሬሊ በቤተሰቧ ግድያ በፍትህ ስርዓቱ ላይ የነበራት እምነትን ስላጣች ልመናውን አልተቀበለችውም። ይልቁኑ ለራሷ ቃል የገባችውን ፍትህን በራሷ እጅ ለመጻፍ ወሰነችና የምትወዳቸውን ልጅና ባሏን የነጠቃትን ዲያጎ ተኩሳ ገደለችው። ጌታ አባቱ! ከዛም ወዲያው ከቦታው ለመሸሽ ስትሞክር በፖሊሶቹ ጥይት ትመታለች። ሆኖም ግን ሊይዟት ሳይችሉ ቀርተው አሁንም ታመልጣቸዋለች። በነጋታው ግን ጠዋት ላይ መርማሪው ሞይሰስ ራይሊን በቤተሰቧ መቃብር ስፍራ ላይ ሆና በከባድ ሁኔታ ቆስላ እየቃተተች አገኛት። መርማሪውንም እባክህ እዚሁ ከቤተሰቤ ጋር ልሙት ብላ ለመነችው። ነገር ግን መርማሪው ልመናዋን ችላ ብሎ ወደ ሆስፒታል ይወስዳታል። ከጥቂት ሳምንታት በኋላም መርማሪው ሞይሰስ በፖሊስ ቁጥጥር ስር ሆና ሕክምናዋን ወደምትከታተለው ሬሊ ጋር ይሄዳል። በጥየቃውም ሞይሰስ አንድ የሚያስደንቅ ሚስጥር ነበር የነገራት። ብዙ የፖሊስ አባላት በድብቅ የእሷ ደጋፊዎች እንደሆኑ ገለጸላት። ይህም ሬሊን በትንሹ አስደሰታት። ከዚያም እግዚአብሔር ይስጠውና እጇ የታሰረበትን ካቴና ቁልፉን ሰጥቷት እንድታመልጥ ረዳት። ፊልማችንም ሬሊ ከሆስፒታል በተሳካ ሁኔታ ስታመልጥ ይጠናቀቃል። ይህ ፊልም ሬሊ ከሆስፒታል ከወጣች በኋላ ምን አይነት ህይወት ሊጠብቃት እንደሚችል በጉጉት እንድንጠብቅ አድርጎ በልብ አንጠልጣይ ሁኔታ ተጠናቋል። ምናልባት ሁለተኛ ክፍሉን ይለቁልን ይሆን? ይህ ኢትዮ ፊልም ስኪውይ ጋር ነው። ቻናላችን ይህንንና ተመሳሳይ ፊልሞችን በምርጥ አቀራረብ ወደ እናንተ ይዞላችሁ ይቀርባል። ኢትዮ ፊልም ስኪውይ ጋርን ሰብስክራይብ ካደረጉ ሁሌም አብረን ነን። የዚህ ቪዲዮ ስፖንሰራችን ህልሞን እውን የሚያደርገው ቪው አፓርትመንት ነው። በስልክ ቁጥር 0994 37 5094 ላይ ደውሉ። ደግምልዎታለሁ 0994 37 5094 ላይ ደውሉ። ቪው አፓርትመንት ከህልሞ ጋር የሚያገናኘው ድልድይ
bra bra bra. Sitakuzikia so simba so chumamba, tuzianga tosha kuujigamba nas. Sina maneno kwenye kanga, kazi ya kazi nyamba tuamba. Kabisa unaweza kusaki zaza, sizina fegi uchome kianda. Halale wote noto zako za kitanda, si bado tuko macho ida ya wanga. Unamkanda kaza na kamba maufe, uwani samba, masua miamba, masua anga. Anga, wangaza anga.